ተፈጥሮ ሲኦል ግባ ወር ገነት ራሱ ዩኒቨርሱ ይነግርሃል ገልብጦብሃል እግዚአብሔር ወደ ሰማይ አቅንተ ስታይ አሁን እንግዲህ ገነት ሲኦል ገሃነም መንግስተ ሰማያት ያልከውን ነገር በራስ ሰውነት ውስጥ ይታያል ነውና ቀና ብለ ስትመለከት ማየት ባትችልም ሰባቱ ሰማያት ሲባል እንሰማለን እግዚአብሔር ባንድም በሌላም ይናገራል ሰው ግን አያስተውልም ይባላል አይደለ የልብ መክፈቻ ቁጥር ነው ፓስወርድ ነው ሶ ያምባይ እኔ እንዴት እንደምጠቀምበት ማቀው እኔ ነኝ ነው መክብበ ሕዋሳት ይባላል ይሄ ሁሉንም ይይዝ ማለት ነው ጭንቅላት ሶ ልክ እንደ ሰባቱ ሰማያት አይማደ ጥበብ የተባሉ ሰባት ነገሮች ፊት ላይ ያሉ ጭንቅላቱን ፈልቅቀ ብትገባ ትሪ ኦፍ ላይፍ ጽህዮት አለ ፒኒያል ግላንድ አለ ሳክሪሽን አለ ቢከበሩ ሜላቶኒኖች አሉ ይሄ ክሬኒያል 12 ነርቮች አሉ እያንዳንዳቸው ቁጥርና ምስጢር ናቸው አንገት ነው ትልቅ ክቡር ነው ዛትስ ዋይ አንገት በላይ ከጭንቅላት በላይ አክሊል ነው አልሚደፋ ሲያስቀምጣው ከፍ ያረጋቸው እሳትና ነፋስ ነው እሳትና ነፋስ ደግሞ የመላእክት ባህሪ ነው ከእሳትና ከነፋስ ተፈጠሩ ይባላል ልክ እሳትና ነፋስነት ከበለጠ ወደ ላይ እንደነሱ መሆን ያምርሃል ማመስገኑ ተመስጦ ምናምን ያምርሃል ሶ ነፍስ ወዴት እንደምትሄድ ይታወቃል እና ወደዛ ስትሄድ ይሄ ይገፋሃል ተው አረብላ ዝም በለ ቶ ጠጣ ዝም በለ ውለድ ርሰው ይልሃል በጣም ትግል ነው ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል የሚለው እኮ ማለት ነው ኩላሊት ምንድነው ሲባል በተለይ ሴቶች በዚህ የታደሉ ናቸው እናቶች ልጃቸው ሲታመም ቀድሞ ያውቃሉ አንተም እኛም ቢሆን ለምሳሌ ሰው ሊሞት ሲል የሆነ አደጋ ሊደርስ ሲል ብቻ ውስጥ አይቀፈው ምንድነው ምን ሆኛለሁ በጣም ሆዴን ባርባር አለው ምን ሊመጣ ይሆን ውስጥ የነፍስ ጉዳይ ስለሆነ ስጋ ይገድባትም ታያለች የሚመጣውን ፈተና ለአንተም ታስጠነቀቀሃለች እኮ ጸልይ ሜሴጅ እኮ ነው ጸልይ የሆነ ነገር ሊመጣብ ነው የሆነ ነገር ትላለህ ይሄ እኮ ራሱ አንድ ኢንተለጀንስ በጣም ሰዎች አደጋ ውስጥ የሚገቡት ለዛ ነው አያዳምጡም ራሳቸው እናቶች ይታወቃቸዋል ሆዳቸው ይንሰፈሰፍ ሆዴ ተንሰፈሰፈ አይነ ባርባር አለው አንጀቴን የሆነ ነገር አለ የሆነ አለ እዚህ ውስጥ የሚፈጠር ይሄ አንዱ ዕውቀት ነው በጣም ትልቅ ዕውቀት ነው እዚህ ጋር ግን ስንመጣ ትልቅ ነገር ነው አይንተ አልባብ አይኖች አሉት የልብህን አይኖች ይክፈትልህ ሰምተህ ታውቃለህ ቅዱስ ያሬድ በተለይ ደጋግሞ ምን ብሎ ይጸልያል ወይክስ አይንተ አልባቢነ የልቡናችን አይኖች ያብራ ይላል ይሄ አይን በራ ማለት ረቂቁን አለማየህ ማለት ነው ይሄ ካልበራ ድፍን ነው መጨረሻ እግዚአብሔር የበለዓምን አይኖች ከፈተ ይላል አሁን ይሄ ይውር አይደለም ይከፈተው የልብ አይን ነው ሶ ኤንጅል ስለማየት ይሄ መብራት አለበት በነፍስ አይን ነው ማየት የሚቻለው ጸለየ ኤልሳ የብላቴናውን አይኖች ክፈት ብሎ ጸለየ አይኖቹን ሲከፍት ይሁኑ የእሳት ፈረሶች ዙሪያው ቦታ ተሰልፈው ያያል አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም ስውር ነገርን ለማየት የሚጸለይ ጸሎት አለ ሁሉም ውስጥ ግን የእግዚአብሔር ስም ያለበት ሳይንሱ የተቸገረው ይሄ ነው ልብ ላይ እና ኩላሊት ላይ እግዚአብሔር ያስቀመጠውን ዕውቀት ትቶ ብሬኑን ነው የሚጠቀም እና ሄዶ የሚሰራው ኒኩለር ነው ድሮን ነው ሶስቱንም ካልተጠቀምክ ጠቢብ አትሆን አሁን ጠቢብ የሚባለው ስም መሰጠት አይችልም 37 አልፋ 73 ጠንከር ያለ ይዘት ያለው መጽሐፍ ነው መጽሐፉ የያዘው የግዕዝ ፊደል ያለውን ምስጢር ነው ይህን መጽሐፍ የጻፍኩበት ትልቁ ምክንያት የኢትዮጵያ ፊደል ያለውን ረቂቅ ምስጢር ከማወቅ የተነሳ ነው እንደሚታወቀው ግዕዝ በ25 በላይ ዩኒቨርሲቲዎች ይጠናል ለቋንቋነት ማለት ነው ዓለም ላይ ይጠናል እኛ ሀገር አላውቅም ምናልባት ዩኒቨርሲቲ ውስጥ የተወሰነ ደረጃ ተጀምሯል ግን አርኪ አይደለም ግን ሞር በሰለጠኑት ዓለማት በምንላቸው ማለት ነው በአሁኑ ሰዓት እንግዲህ ወደ 25 ሃርቫርድ አለ ካናዳ አለ አሜሪካ ብዙ ዩኒቨርሲቲዎች ውስጥ አይቻለሁ እኔም ብዙ ተጋብዤ መሄዱ ማየቱ ጉዳይ አለ ይጠናል ኦልሞስት እኮ ሲጠና 400-500 ዓመት አልፎታል ለምሳሌ ሂዮብ ሉዶልፍ ከጀመረው ጀርመን ላይ ከጀመረው ጀምሮ 500 ዓመት በጣም ብዙ ተጠንቷል ለማለት ያህል ነው ምንድነው በአለም ውስጥ ብዙ ሺህ ቋንቋዎች አሉ ወደ 7000 በላይ ቋንቋዎች አሉ ግን ቋንቋቸውን ፊደል ያደረጉ ሀገራት ከ20 ያነሱ ናቸው በጣም ጥቂቶች ናቸው ዕውቀት ይፈልጋል ጥበብ ማስተዋል ይፈልጋል ቋንቋው ደግሞ ውስጡ ቁጥር
ያለበት ደግሞ ቀመር የተካተተበት ፊደሉ እንደ ስጋ ቁጥሩ እንደ ነፍስ የተዋሃደው ደግሞ የዕብራይስጥ ፊደል የግሪክ ፊደል እና የግዕዝ ፊደል በቀዳሚነት ይጠቀሳል። ምናልባት 2-4 ብቻም አይሆንም በዚህ ደረጃ። ሶስቱ በጣም ታዋቂ ገማትሪያ ያላቸው ናቸው። ገማትሪያ ይባላል። በእኛ ቀመራ ፊደል ወይም ሰፊራ ፊደል እንለዋለን። አንደኛው ዕብራይስጥ ብሉይ ኪዳን የተጻፈበት ቋንቋ ነው። ሁለተኛው አዲስ ኪዳን የተጻፈበት ግሪክ ቋንቋ ነው እና እነዚህ መጻሕፍት ደግሞ በጥንታዊነት የተተረጎሙበት የግዕዝ ቋንቋ ነው። ፊደሉ ራሱ ቁጥር ነው። ለምሳሌ ሁሉም ነገር እኮ ፊደልና ቁጥር ነው አይደል? አንተም ፊደልና ቁጥርና እኔም ፊደልና ቁጥር ነው። ሁሉም በአርያም በለው በዚህም ዓለም በፊደልና በቁጥር የምትገልጸው ነው። ረቂቁም ግዙፉም ማለት ነው እና ለምሳሌ 20 በላይ አቀማመር ስልት አለው መጽሐፉ ላይ አንባቢያን ያነቡት እና እዛ ውስጥ ያለውን ሴክሬት የሚፈታ መጽሐፍ ነው። በጣም ብሉፕሪንት በለው እግዚአብሔር ዓለምን የፈጠረበት ብሉፕሪንት እንዳይሆን እንደ ዲዛይን አድርገ እየው። እስራኤላዊዎቹ በጣም ሰርተውበታል፣ ግሪኮቹም ሰርተውበታል። የኛ ደግሞ የጥንት ሊቃውን ተራቀውበታል። በጥንት አቡሻህር የሚባል ትምህርት አለ፣ እዛ ጋር የተካተተ ነው። በኋላ ትምህርቱ እየተዳከመ ነበረ የመጣው እና የቀመረ ፊደል ውስጥ የያዙ ብዙ መጻሕፍት አሉ፣ በግዕዝ ቋንቋ ማለት ነው። ለምሳሌ ሆታ አእምሮ ዘሄኖክ የሚል መጽሐፍ አለ እና ሄኖክ ይሄ የፊደላት ሴክሬት ሲገለጥለት ረቂቁን ዓለም እንዳወቀ በስፋት የሚተነትን ነው። ህላዌ መለኮት የሚባል አለ፣ መጽሔተ መንፈስ ቅዱስ። እነዚህ በጣም ኮዳቸውን መፍታት ከቻልክ ረቂቁንም ግዙፉንም የማየት እድል አለህ ነው። በቃ ዋናው ኮድ ነው። ሁሉም ነገር እግዚአብሔር ዓለምን በስርዓት ነው የፈጠረው። ዝም ብሎ ዝብርቅርቅ ያለ ሁሉም ስርዓት አለው። ያን ስርዓት የምታውቅበት ትምህርት ነው እና እዚህ መጽሐፍ ላይ ይሄ ትምህርት ከኤዶም ገነት ጀምሮ አዳም እንዴት እንዳወቀው፣ ሄኖክ እንዴት እንዳወቀው፣ ኖህ ጋር እንዴት እንደደረሰ፣ ኖህ መርከቡን እንዴት በዛ እውቀት እንደሰራው፣ መልከጼዴቅ ጋር እንዴት እንደደረሰ፣ ኢቭን አብርሃም 6 ወር ነው እግዚአብሔር መልአክ ያስተማረው ይህን ትምህርት። ፋሌ ላይ ያለ 6 ወር አስተምሮታል ይህን እውቀት። ከዛ በኋላ አብርሃም የ22ቱን ፊደላት እውቀት አወቀ ነው። በተለይ 3 ፊደላት አሉ፣ ወሳኝ ፊደላት አብርሃም የተረዳቸው ሰ እሳትና አ መ የሚባሉ። ሰ እሳት ነው፣ ጭንቅላት ላይ የተሾመ ፊደል ነው። አ አየር ነው፣ ደረት ላይ የተሾመ ነው። መ ደግሞ ሆድቃና ከመሬት ማይ ማለት ውሃ ነው። ከዛ ድርብ ፊደላት የሚባሉ በገደ ከፈረተ፣ እነዚህ ደግሞ 7ቱን ሊቃነ መላእክት 7ቱን ሰማያት እና 7 የሆኑ ነገሮችን አክሰስ የምታደርግባቸው ፊደላት ናቸው። የቀሩት 12ቱ ደግሞ ዞዲያክን የምታውቅበት ኃይል ናቸው ነው። የእኛ ደግሞ ሞር 26 ፊደል ነው፣ እግዚአብሔርም ስም ጭምር ነው። እንደገና ደግሞ ስትከፍለው 7 12 ነው። 7ቱ ማለት 4ቱ ባህርያተ ሥጋ 3ቱ ባህርያተ ነፍስ ስንት ናቸው? 7። እንደገና ደግሞ 7 ዕለታት አሉ 14። ከዛ 12 ዞዲያክ አሉ። አጠቃላይ ፊደል ብዛት 26 ነው ማለት ነው። ፕላስ 7 አድርገው 33 አድርገዋል። ሌላ ጉዳይ ነው እና ይሄንን እንደ መቅድም ያነሳና ወሳኙ ፊደል 37 እና 73 ነው በእኔ ማለት ነው። ያ እና ምዕራፍ 2 ላይ ምንድነው ያካተትኩበት? በእግዚአብሔር ስሞች ላይ እነዚህ ቁጥሮች እንዴት አሉ? በጣም ሰፊ ነገር ነው። ብዙ እግዚአብሔር ስሞች ተነስተዋል እዚህ ላይ እና አንባቢያን በጣም ያንቧቸው ብዬ አስባለሁ። ለምሳሌ በሄኖክ መጽሐፍ ላይ የእግዚአብሔር የስሙ ቁጥር ይሄ ነው ይልና ክስብኤል ይላል፣ ቤቃ ይላል፣ አካ ይላል እና በዚህ ስም ሰማያት ጸኑ ይላል። በቃ አለቀ። ከባድ ስም ነው ይላል እና ያ ቀመር ምንድን ነው የሚለው በስፋት የተዳሰሰበት ክፍል ነው። ቀላል መጽሐፍ አይደለም ይሄ ነው። ከዛ ደግሞ ምዕራፍ 3 ስነ ፍጥረት ላይ ከዞዲያክ ከከዋክብት ከመላእክት ዓለም በሙሉ እስከ ዲኤንኤያችን ድረስ በስፋት የገባሁበት ፔሪዮዲክ ቴብልን ጨምሮ። 4ኛው ግን ወርቃማው ንጽጽር የሚለው ነው። ጎልደን ሬሾ ፓይ እና ፓይ አለ ሌላ ነው። ይሄ ግን ፋይ ነው። ፋይ ላይ የኢትዮጵያ ፊደል እንዴት ይገባል የሚል ያሳየሁበት ነው እና ወደ 467 በላይ 467 ገጾችን የያዘ መጽሐፍ ነው። ጥሩ ነው እንግዲህ አንባቢያን ያንብቡት። በተለይ አንድ አስታውሳለሁ፣ ሰሜን አሜሪካ በነበርኩበት ጊዜ ትልቅ ኮንፈረንስ ነበረ። ያ ማለት ብዙ ሳይንቲስቶች የተሰበሰቡበት ጉባኤ ነበር ከመላው ዓለም እና ምንድነው ስብሰባው? ብዙ የኢትዮጵያ በሳይበር ሴኩሪቲ ላይ የሚሰሩ ተመራማሪዎች ነበሩ። በጣም ማስታወሳቸው
ሞር ከኤአይ ጋር አርቲፊሻል ኢንተለጀንስ ጋር የሚሰሩ ነበሩና በግዕዝ ፊደል ላይ ነበር ያለው አይነት ፓወር ትልቅነት በጣም ጥሩ ነው ማለት ነው። እና እኔ ያኔ ያቀረብኩት ጥናታዊ ጽሁፍ የኢትዮጵያ ፊደል ያለው ሳይንሳዊ ቀመር የሚል ነበርና በጣም አስደናቂ ነበር። ቁጥሮች በመሰረታዊ ነገሩ ቀላል ነገሮች አይደሉም። ኢዚ ኢኳል ቱ ኤም ስኩዌርድ ስትል እኮ ፊደልም ቁጥርም አለው አይደለ? ሁሉም ነገር የፊደልና የቁጥር ውጤት ነው፣ የቃል ውጤት ነው። ፊደሉ እንደ ስጋ ነው፣ ቁጥሩ እንደ ነፍስ ነው። ለምሳሌ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይባላል አይደለ? ይህን ለማወቅ ማስተዋይ መሆን አለብን ማለት ነው። ለእኔ አንድ ሲታየኝ አውቀዋለሁ፣ ምን እንደሆነ ሜሴጁን እረዳዋለሁ፣ በሚገባ እረዳዋለሁ። ለምሳሌ ሁለትዮሽ ሆኖ ቢመጣ አንዳንድ ብሎ ቢመጣ አውቀዋለሁ። ለእኔ 37 ቢታይ 2 ቢታይ 1 ቢታይ 11 ቢታይ 2 ቢታይ በትክክል ስለማውቀው መልእክቱ ይገባኛል ነው። በቃ የሀገርን ህግ ብታውቅ ብትጠቀመው አንተናል በህጉ ብዙ ቤኔፊቶችም ካሉ ትጠቀማለህ። ካላወቅስ ተጎዳበታለህ፣ በቃ ትጎዳለህ። መረጃውን አይተህ ትጠቀምበታለህ። አንዳንዱ ኢንተሊጀንስ መረጃ ሊሆን ይችላል። ለምሳሌ ሂድ ከዚህ ሊል ይችላል። ቁጥሩ ነው የሚነግርህ ነው። ጀስት ነምበር ኮሚኒኬት ያደርግሃል። መሄድ ትቻለብህ ማለት ነው። ምክንያቱም ሁሉም በእግዚአብሔር ተፈጥሮ ሁሉም ነገር 99 ነገደ መላእክት እኮ ስትል ቁጥር ነው አይደለ? 99 ኢየሩሳሌም ሰማያዊት ስትል 12 በሮች 12 እንድን 12 እንትን ስትል ኮዱ 12 ነው አይደለ? ሁሉም ኮድ ነው። ቅድም ያልኩ 32 የልብ መክፈቻ ቁጥር ነው፣ ፓስወርድ ነው። ያም ባይ እኔ እንዴት እንደምጠቀምበት ማቀው እኔ ነኝ ነው። መጀመሪያ ዕውቀቱ ሊኖርህ ይገባል። ስለዚህ ምን ይላል? ለመሪከ ጠቢበ ትሎ ሲራክ ነው። ጠቢብን ስታዩ ተከተለው ይላል። ውሃ በመድረከ ሆተ ቤቱ ለያንሳይል ሰኮናከና ሁሌ በሱ ደጅ ተመላለስ ይላል። ስለዚህ ከሚያውቁት መጠየቅ ጥሩ ነው። ዕውቀት 4 ነው ይላሉ ፈላስፎቹ። ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ የሚሉት ሐሳብ አለ። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁም። ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም የሚል ፍልስፍናዊ ሐሳብ አለ። ስለዚህ ይህን ነገር ለማወቅ ያውቃል፣ ማወቁን ከሚያውቅ ሰው ብቻ ተማር፣ አትልፋ። በጣም አጭር መንገድ ነው። በቃ ማወቁን ያውቃል። ስለዚህ በደንብ አግባቡ ያስረዳል አይደል? ሁለተኛው ያውቃል፣ ግን ማወቁን ካላወቀ ታነቀዋለህ አይደል? ትቀሰቅሰዋለህ። ያስኩት ነገር ለካ እንደዚህ የከበረ ነው ይላል። ምሳሌ አሁን ፊደላችን በዛ በሰሜን አሜሪካ በነበረው ኮንፈረንስ እስከ ሳይበር ሴኩሪቲ ድረስ ከኤአይ ማሰልጠን ድረስ እንሂድበት ተብሎ ከፍ ሲል ይሄ የያዘው ሰው አያውቀው ምንድነው? ቅርጹ ብቻ ቅርጽ ሆኖ ነው የሚታየው። ኢቭን ጂኦሜትሪው ራሱ ኃይል አለው፣ ኤነርጂ አለው። እያንዳንዱ ፊደል ኃይል ተሸክሟል ለኔ እና ኬዎስ የሚፈጥር ነገር አለ። አንዳንድ ጭቅጭቅ እና ታውቀዋለህ ኤነርጂውን። እያንዳንዱ ፊደል ላይ ያለውን ትጠቀማለህ። የእሳት ኃይል ያለው አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። ታውቀዋለህ እና የምታወጣውንም ትጠነቀቃለህ። ብላ አፍህ እንዳመጣልህ አትናገርም። እና የያዘውን ስታሳዩ ይሄ ነው እንዲህ ብሎ እንዲነቃ ታደርጋለህ። አያውቅም፣ አለማወቁን የሚያውቅ ሰው ይጠይቃል፣ ታስረዳዋለህ። አያውቅም፣ አለማወቁን የማያውቅ ሰው ግን በፍጹም መከተል አይለብህም። እሱ በዛ ከሄደ አንተ በዛ በጣም በብዙ ርቀትና እንዴት እናድርገው ከተባለ ማወቁ ራሱ ያስይዛል። ሁሉንም ነገር መምህር አያስተምርም፣ መንገዱን ያሳይሃል። በመሰረታዊ ነገሩ ጥበብ አትወድቅም፣ ሰው ራሱ ነው የሚወድቀው። ማነው ተጠቃሚ ነው? ምሳሌ ምግብ አለ አይደል? ብትበላው የምትጠቀመው አንተ ነህ እንጂ ምግቡ አይደለም። ይህንንም ብታውቅ ረቂቅ ነገር ውስጥ የምትገባው በህይወት ደስተኛ የምትሆነው አንተ ነህ እንጂ ጥበብ አይደለችም። እና ሰው አልፈልግም በቃኝ ፊደል ይቅርብኝ ብሎ ይጣለው፣ ጥበብ አትወድቅም። ሰውየው በድንቁርና ዓለም ውስጥ ይወድቃል። መጥበብና መጠበብ ይለያያል። ይህን ካወቅ ትጠበባለህ፣ ካላወቅ ትጠባለህ። ጠብና ጥበብ ይለያያል አይደል? ጥበብ ዓለም ውስጥ ትገባለህ፣ ካላወቅኩ የጠብ ዓለም ውስጥ ትገባለህ። ምርጫው ያንተ ነው። ትውልዱ ቢያቀው ቢራቀቅበት ህይወት ቢያደርገው ልዩ ዓለም ነው። ራሱን የቻለ ሰፊ ዓለም ነው። በጣም የሚያስደስት ዓለም ነው።
አንዳንድ ጊዜ ምግቡን በልታ አጣጥመ ጣፍጦኛል እንደምትለው ሰው አይማርካ የተማረው ብቻ ይጠቀምበት ቢቻል ማሱ ቢነቃ ጥሩ ነው ባይነቃ ብዙ እንትን አይልም አንድ የሚባል ነገር አለ የተጠሩ ብዙዎች የተመረጡ ጥቂቶች ናቸው የሚለውን የኢትዮጵያ ሊቃውንት ሲያዩት ምንድነው እግዚአብሔር ታዲያ ጥቂቶች ከሆነ ዓለም ውስጥ የሚገቡት ጥቂት ሰዎች ከሆኑ በብዙዎቹ እንትን አይልም አይቀናም ለምን ጥቂቶች ሲል ነው አይቀናም ለምን ጥቂት ብረት ያለው ብዙ አፈር ባለው አይቀናም ጥቂት ወርቅ ያለው ብዙ ብረት ባለው ሰው አይቀናም ጥቂት ዳይመንድ ያለው ደግሞ ብዙ ወርቅ ባለው አይቀናም ዋናው ጥራቱ ነው ስለዚህ ጥበብ እንደ ዳይመንድ ናት የፈለገ ሰው ይቀበላት እና ለሰሎሞን የጥበብ አገር ወዴት ነው ማደሪያው ወዴት ነው እያለ ፈልጓል ኢትዮጵያዊቷ ንግስት ኢየሩሳሌም ድረስ ለጥበብ ሄዳለች በቃ የፈለገችውን አግኝታለች በቃ ለሷ በቃው ናት ሌላው ሰው ኢየሩሳሌም ላይ ጓዝ ይችላል ስለዚህ እንደኔ ምልከታ ጥበብ በጣም የከበረሽ በመሆኗ መሻትም መፈለግም ስላለ ብዙ ሰዎች ደግሞ የሚታየውና ብልጭልጩን አርቲፊሻል ነው እንትን የሚላቸውና እዛ ውስጥ የመሄድ አቅም ላይኖር ይችላል ግን የሄደባት ይጠቀምባት እንጂ ለምነህ እንደው ባካችሁ እንደው በእግዚአብሔር ብለህ መሬት ተነጥፈ መስጠው መሆን ግን የለበትም ያምናለው ከክብርነቱ አንፃር እኔ አሁን ለምሳሌ እዚህ ውስጥ ስትገባ እኮ ቁጥር ዓለም ውስጥ ስትገባ እኮ ሌላ ዓለም ነው ሌላ ራሱን ችሎ ዓለም ነው ፊደል ዓለም ውስጥ ስትገባ ሌላ ዓለም ነው ሄኖክ ዕውቀት ነው እዛ ውስጥ ስትገባ ስም አምላክ ውስጥ ስትገባ ይሄ ራሱ እንዴት አይነት እኮ ሌላ የሚያስደስት ዓለም እኮ ነው ቢችል አብሮ ቢደሰት ጥሩ ነው ካልተደሰተ አይመለከትም እኔ አሁን ለምሳሌ ሰው ቢኖር ባይኖር ፕላኔተርዝ ላይ አይመለከት ይሄ ራሱ ዓለም ሆኖኛል ነው ራሴን ሸሽጌበታለሁ እና ምን ያደርጋል በቃ ዓለም በጣም ይጨነቅበት ነገር ውስጥ እንዳትጨነቅ ያደርጋል ትልቁ የሚሰጥህ እንትን ይሄ ነው ካልም ያደርጋል ሰው ስሜታዊነትን ይገለዋል አሁን ስሜታዊ ያልሆነ ቶሎ ሪስፖንድ አላረግ ኦልሬዲ እንትን ብሏል ምንም ማድረግ አልችልም ሰውን ለአራት ቦታ እንክፈለው አንገት ከአንገት በላይ የኛ መምህራን የሚከፍሉት ነው የስነ ፍጥረቱ ትምህርት እዚህ ደረት ላይ 2 ከዛ እስከዚህ ድረስ 3 ከመሬት የሚረክጠው ከወገብህ ከዳሌ በታች ያለው እግር አራት ነገሮች አሉ ማለት ጭንቅላትን ለእሳት ይሰጡታል በጣም ወሳኝ ትምህርት ነው ደረትን ለአየር ይሰጡታል ሆድቃን ለውሃ ይሰጡታል ከወገብ በታች ያለውን ለመሬት ይሰጡታል አራቱ ባህሪያተ ስጋ ማለት ነው ሎኬት የት ነው ቦታቸው ሎኬሽናቸው ሎኬት የሚያደርጉት የቱ ጋር ነው ኤነርጂያቸው የቱ ጋር እንደሆነ ማወቅ አለብህ ሲጀመር ብለን በልምድ አንኖርም ስለዚህ ተፈጥሮ ሲኦል ግባ ኦርገነት ራሱ ዩኒቨርሱ ይነግርሃል ገልብጦብሃል እግዚአብሔር ለምሳሌ ወደ ሰማይ አቅንተ ስታይ አሁን እንግዲህ ገነት ሲኦል ገሃነም መንግስተ ሰማያት ያልከውን ነገር በራስ ሰውነት ውስጥ ይታያል ነውና ቀና ብለ ስትመለከት ማየት ባትችልም ሰባቱ ሰማያት ሲባል እንሰማለን አይደል ሰባቱ ሰማያት ሰማይ ስትል ሰና ማይ ነው ዝም ብሎ ሰማይ የተባለ አይደለም ሰማይ ማለት የእሳት መሆኑን ያሳያል ማይ ማለት ውሃ ነው የእሳት ሰማይና የውሃ ሰማይ አለ ነው ህብረት ነው አሁን ወደ ላይ ስታንጋጥጥ ሰባቱ ሰማያት ከእሳት ተፈጥረዋል ግን ከእሳት ሲፈጠሩ ሙቀት የላቸውም ብርሃን ግን አላቸው ሙቀቱን ትቶታል ነው በብርሃን ነው አሁን ሰባቱ ሰማያት በል ፓተርኑ ምንድነው እሳት ነፋስ ውሃ መሬት ኦር ሰባቱ ሰማያት ትልና ከባቢ አየር ከዛ ውሃና መሬት ምድር ላይ እንደዛ ነው ማለት ነው ያንን ነው ሲፈጥርህ ላይ ያስቀመጠው ስለዚህ አንገት ላይ እሳት ነው በሰፊደል ነው የሚወከለው ነበልባል ባላት መቅረስ የምትመስለው ይሄ ነው ብሬን ነው ምንድነው መክብበ ሕዋሳት ይባላል ይሄ ሁሉንም ሚይዝ ማለት ነው ጭንቅላት እሳት ምን አለው ብርሃንና ሙቀት አለው ቀለም አለው ብሬንህም ዕውቀት አለው የኒውሮኑ ፍጭት ኤሌክትሪሲቲ እኮ ነው በጣም ኃይለኛ ነው እንደገና ንዴት አለ ቁጥ ይልባል ትነዳለ ልክ ሙቀት ነው እሳት ነው እዚህ ጋር ያለው ማለት ነው ልክ እንደ ሰባቱ ሰማያት አይማደ ጥበብ የተባሉ ሰባት ነገሮች ፊት ላይ ያሉ ነው 2 አይን አለ 2 ጆሮ አለ 2 ያፍንጫ ቀዳዳ አለ አፍ አለ ስንት ነው 7 ነው ጥበብ የሰራው ቤት ይባላል እፍ የተባለበት ፊት ላይ ነው ገጽ ላይ ነው ይሄ በጣም ትልቅ ጉዳይ ነው እነዚህ ብቻ
ከፍተኛ እውቀት ያላቸው እሳት ናቸው። እሳት ሁሌ ወደ ላይ መሄድ ነው አይደለ? ነበልባል ነው ማለት ነው። በጣም የከበረ አካል ነው ራስ። ሰው ራሱ ከተቆረጠ ህይወት የለውም። በ12 ስከል ነው የገነባው እግዚአብሔር። 12 አጥንቶች ነው። አዳምም 22ኛ ፍጥረት ነው ሲጀመር። 22 የእግዚአብሔር ስሞች አሉ። 22 አጥንት ስከል አለ። አንገት ግን 7 ነው አጥንቱ። 7 ለታት አሉ እና 22 ለ7 ስታካፈለው 3.14 ነው። ፓይ ነው። ዝም ብሎ እንትን የተደበለበለ አይደለም። ሰው በጣም ክቡር ነው። ጭንቅላቱን ፈልቅቀ ብትገባ ትሪ ኦፍ ላይፍ ጽሕዮት አለ፣ ፒኒያል ግላንድ አለ፣ ሳክሪስ ሰክሪሽን አለ፣ የከበሩ ሜላቶኒኖች አሉ። ይሄ ክሬኒያል 12 ነርቮች አሉ። እያንዳንዳቸው ቁጥርና ምስጢር ናቸው። አንገት ነው፣ ትልቅ ክቡር ነው። ዛትስ ዋይ ከአንገት በላይ ከጭንቅላት በላይ አክሊል ነው የሚደፋ። ሰው ሲበቁ እኮ ካሎ ነው እዚህ ላይ ነው የሚደረገው እንጂ ጎናቸው ወይም ክህነት ሲሰጥ ምን ሲል ጭንቅላት ላይ ነው ዘይት የሚፈሰው። አክሊል ነው። አክሊል የከበረ ነው። ይሄ እሱ ሌላ ነገር ነው። ክራውን ነው። አሁን ይሄ ራስ ነው። ከዛ በኋላ እዚህ ጋር ወረድክ። አሁን ላንግ ጋር ትመጣለህ ነው ትላለህ። አየህ እዚህ ጋር ምን ሆነ ማለት ነው? አየር ሆነ ማለት ነው። እንግዲህ በ24 ሪብስ የተከበበ የከበረ ቦታ ነው። ልብ እንላለን አይደለ? ልብ ስንል በእኛ ትልቅ ትርጉም አለው። በተለይ በቀመሩ ትምህርት ግን ልብ ወሳኝ ነው ለማለት ጂኦሜትሪዋ ይሄ ነው። የእረኛ በትር ናት እቺ 30 ላይ ያለች ናት። በደግሞ ቤት ናት። አልፋ ቤት ይባል የለ? ቤት ማለት በነው እኮ ይኸው ግድግዳ ያለው ጣሪያ ያለው ለደግሞ ጫፍ አላት እና የልዑል ቤት ነው ይሄ። የልዑል እግዚአብሔር ቤት ነው ይሄ። በጣም የከበረ ቦታ ነው። በጣም መቅደስ ነው። ብዙ ነገር ውስጡ አለ። ይሄ አየር ነው። አየር ትወጣለህ። አየር አሁን ሆድ ጋር ሲመጣ ደግሞ ውሃ ነው። ኩላሊት ኤሪያ ውሃ ከባድ ነው እንደምታየው። ከዛ መሬት ነው። ልክ እንደ ተፈጥሮ እንደ ሰማዩ እኮ ስሪት ነው። ሲያስቀምጠው ከፍ ያረጋቸው እሳትና ነፋስን ነው። እሳትና ነፋስ ደግሞ የመላእክት ባህሪ ነው። ከእሳትና ከነፋስ ተፈጠሩ ይባላል። እንዲህ ሲባል ግብር ሚሉት አለ። ምንድነው ምሳሌ? አሁን እንደ እሳቱ የረቀቁ እንደ ነፋሱ የፈጠኑ ለማለት ነው እንጂ ከዚህ ተፈጥሯል ለማለት አይደለም። ልክ እሳትና ነፋስነት ከበለጠ ወደ ላይ እንደነሱ መሆን ያምርሃል። ማመስገኑ ተመስጦ ምናምን ያምርሃል። ሰው ነፍስ ወዴት እንደምትሄድ ይታወቃል። ይሄ ግን ውሃና መሬት የከበደ ነው እና ወደዛ ስትሄድ ይሄ ይገፋሃል። ተው ኧረ ብላ ዝም ብለህ ጠጣ ዝም ብለህ ውለድ ሰው ይልሃል። በጣም ትግል ነው። እርስ በርስ ይታገላሉ። አይገልጸውም። ትግል ነው። ለምሳሌ ጠበኞች መሆናቸው የምታውቀው እሳት ከውሃ ጋር ጠበኛ ነው። እሳት ውሃን ያተነዋል፣ ውሃ እሳትን ያጠፈዋል። ነፋስ ከመሬት ጋር ጠበኛ ነው። መሬት ይገድበዋል፣ ያ ደግሞ መሬትን ጠርጎ ይሄዳል። የማይጣሉት ከላይ ናቸው፣ የሚጣሉት ተታች ናቸው እና መጓተት አለ በሰው ዘንድ። ለምሳሌ ሰው ክቡር ሲሆን አላወቀም፣ እንደ እንስሳ ሆነ ማለት እኮ መብላት፣ መጠጣት፣ መውለድ፣ መሞት። ይሄ ግን ይለያል። ስለዚህ አኗኗርህን ታውቀዋለህ። ነፍስ ከስጋ ስትለይ ወደ ላይኛው ዓለም ትሄዳለሽ። በቃ አለቀ። የኖርከውን በምድር ላይ ይሄ ነው የዛ ማኒፌስቴሽን ነው ላይ ያለው ማለት። ይሄ ደግሞ ከበለጠ ወደ ታች መውረዷን ማወቅ አለብህ። ምርጫ ያንተ ነው። ስለዚህ አሁን ገሃነመ እሳት ሲባል እኮ ጉድጓድ ምድጃ ምናምን ነው እኮ። መንግስተ ሰማያት ሲባል ሰማያት ውስጥ ያለ ዓለም እንደሆነ ልዕልና መሆኑን ታውቃለህ። ይሄ ደግሞ በጣም መውረድ መሆኑን ታውቀዋለህ። ብዙ ጊዜ በመንፈሳዊ መጻሕፍት ላይ አለሉ አልባቢክሙ ይላል። ሁሌ በጸሎት ልባችሁን ከፍ አድርጉ። ልባችሁ ለምሳሌ ተንሱ ለጸሎት ሲባል እኮ ሁሌ ነው በደቂቃው። ሰው ተቀምጦ አይደለም፣ ከፍ በል ነው፣ ተነሳ ነው እኮ። ልዕልናን ገንዘብ አድርግ እኮ ነው። ይሄ እኮ ምድራዊ እንዲህ ብድግ በል ቁጭ በል ብድግ ቁጭም ከመምተኛ ይቀመጣል። ግን በቃ ከአንክሮ ውስጥ ግባ ነው። አንክሮ ይባላል። ማድነቅ ውስጥ ግባ ነው። ሂድ ነው። ገስግስ ነው። ከፍታ ልዕልና እኮ ነው። በቀላሉ ይህን ሲገልጹት ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ ያወረሰው ሎኬት አድርገዋል ማለት ነው። በኃይል ደረጃ 7 ኃይሎች አሉት። ከታች ብንጀምር አሁን ጢስ ሲባል ሰምተህ፣ ጢስ ማለት እሳቱ ይንቦገቦግ ነው አይደል? መጀመሪያ ጢስ አለ ቤት ሊቃጠል ሲል ይታያል። ስለዚህ ይሄኛው ክፍል ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል የሚለው እኮ ማለት ነው። ኩላሊት ምንድነው ሲባል ይሄ ማለት ፈረንጆቹ አሁን ገት ኢንቲዩሽን ይሉታል።
በእኛ ግን ኩላሊት ተብሎ ተመድቧል። በቃ አለቀ። ኩላሊት ሐሳብ ምክር ማለት ነው እንጂ በቆመ የኩላሊት ይሄ እንትን ፌል አደረግ የሚለው አይደለም። እና ኩሊት ማለት ኩላሊት ኩሊያት ይባላል። ሐሳብ ምክር ማለት ነው። እዚህ ውስጥ ምንድነው መሰለ የሚወጣው ምክር ነው። በጣም ኃይለኛ ምክር ይመጣል። ለምሳሌ ብዙ ይሄ እዚህ ሀብት ያላቸው ውሃ ነው አላልኩም? እዚህ ጋር ውሃ ማዕበል ነው አይደል? ልክ እንደ ማዕበል ድንገት የሚመጣ ምክር። በተለይ ሴቶች በዚህ የታደሉ ናቸው። እናቶች ልጃቸው ሲታመም ቀድሞ ያውቃሉ። አንተም እኛም ቢሆን ለምሳሌ ሰው ሊሞት ሲል የሆነ አደጋ ሊደርስ ሲል ብቻ ውስጥ አይቀፈው ምንድን ነው ምን ሆኛለሁ፣ በጣም ሆዴን ባርባር አለው፣ ምን ሊመጣ ይሆን ውስጥ የነፍስ ጉዳይ ስለሆነ ስጋ አይገድባትም። ታያለች የሚመጣውን ፈተና። ለአንተም ታስጠነቅቀሃለች እኮ ጸልይ፣ ሜሴጅ እኮ ነው። ጸልይ፣ የሆነ ነገር ሊመጣብህ ነው፣ የሆነ ነገር ትላለህ። ይሄ እኮ ራሱ አንድ ኢንተለጀንስ ነው። በጣም ሰዎች አደጋ ውስጥ የሚገቡት ለዛ ነው። አያዳምጡም ራሳቸው። የውጭ ነገር ነው፣ ራሳቸው ማድመጥ አይችሉም እንጂ አደጋ ሊመጣብህ ከሆነ ምክሩ ይሰጣል፣ ቀድሞ ይነግርሃል። ነፍስ አዋቂ ናታ። ይሄ የሚወጣው ከዚህ ውስጥ ነው። የሆድ ዕቃዊ ስሜት ነው። እንግዲህ ኩላሊት ያጤሰው ማለት ጢሱ ጀመረ ማለት ነው። ቀድሞ ለምሳሌ እናት ልጇ የሆነ ሲርበው ቀድሞ ጡቷ ያግታል ይባላል። በጣም እውነት ነው። እና እናቶች ይታወቃቸዋል። ሆዳቸው ይንሰፈሰፍ፣ ሆዴ ተንሰፈሰፈ፣ አይነ ባርባር አለው፣ አንጀቴን የሆነ ነገር አለ የሆነ አለ። እዚህ ውስጥ የሚፈጠረው ይሄ አንዱ እውቀት ነው። በጣም ትልቅ እውቀት ነው። እዚህ ጋር ስትገባ ደግሞ ከፍተኛ እውቀት ነው። እኔ እንደውም አንዳንዴ ማስተዋል የጥበብ ቦታ የእውቀት ቦታ ብዬ ራሴን ከፍየዋለሁ በራሴ አንገ እና እንደ ባጃጅ አየዋለሁ። ባጃጅ ባለሶስት ጎማ ተሽከርካሪ አሁን ሁለቱን ጎማዋን አውልቀ በአንዱ ጎማዋ ብትነዳት ምን ትሆናለች? ብትንቀሳቀስስ ምን ትሆናለች? ትገለባበታለች፣ አደጋ ይደርስብሃል። ሳይንሱ የተቸገረው ይሄ ነው። ልብ ላይ እና ኩላሊት ላይ እግዚአብሔር ያስቀመጠውን እውቀት ትቶ ብሬኑን ነው የሚጠቀም። ስለዚህ እንደ ባጃጅ እና ሄዶ የሚሰራው ኒኩለር ነው፣ ድሮን ነው፣ መግደል ነው፣ አበቃል። በቃ ስግብግብ ነው። የመጨረሻ ስልጣኔ ሀያልነት በጦር መሳሪያ ማስፈራራት ነው። የምን ውጤት ነው? የዚህ ብቻ ውጤት ነው። ይህንንና ይህንን አያደምጥም። እንትን የለውማ፣ ሚዛን የለው። ምሳሌ ኤሌክትሮን፣ ፕሮቶን፣ ኒውትሮን ሌለ ፖዚቲቭ ኔጌቲቭ ብለህ ደግሞ አንድ እኮ አለ አይደል? የሆነ ነገር እንደዛ ነገር የለውም። እንደዛ ማለት ናቸው እነዚህ ሶስቱ ማለት ነው። ሚዛን ነው። አንዱ ለአንዱ ማንጠሪያ ነው፣ አንዱ ለአንዱ ማበጠሪያ ነው። ሶስቱንም ካልተጠቀምክ ጠቢብ አትሆንም። አሁን ጠቢብ የሚባለው ስም መሰጠት አይችልም። ምናምን ጠቢብ የሚባል የግድ ኩላሊቱን፣ ልቡን፣ ብሬኑን መጠቀም አለበት ያ ሰው ጠቢብ ለመባል ተፈጥሮ ልሰማ ከፈለገ። ስለዚህ ይሄ ቦታው መጽሐፌ ላይ ጠቅሼዋለሁ። የኩላሊት ማለት ይሄ ነው። ቀስ ጋር አሁን ኒውሮ ትራንስሚተር መስተጋብር ያደርጋል። አሁን ሪሰንትሊ የተገኙ ሳይንስ ሚሊየንሶች እዚህ ከብሬን ጋር የጥሩንት ሰዎች ይሄን ያውቁታል። እዚህ ጋር ግን ስንመጣ ትልቅ ነገር ይሄ በጣም ትልቅ ክብር የምሰጠው ልቤን ራሱ ሳየው ስነካው እንትን ይለኛል። ፍቅር ትልቅ ነገር የእግዚአብሔር ማደሪያ እና በእኛ ትምህርት ስሜት ሕዋሳት አለው ለብቻው። አይን አለው፣ እጅ አለው፣ እግር አለው፣ ጫንቃ አለው፣ ወገብ አለው፣ ትከሻ አለው፣ ብዙ ነገር አለው። እንዲህ ሲባል ረቂቅ ከነፍስ ባህሪ የሚመነጭ ስለሆነ ለምሳሌ አዕይንተ አልባብ አይኖች አሉት። የልብህን አይኖች ይክፈትልህ ሰምተህ ታውቃለህ? ቅዱስ ያሬድ በተለይ ደጋግሞ ጾመ ድጓ የሚባል መጽሐፍ አለው ቅዱስ ያሬድ እና ምን ብሎ ይጸልያል? ወይክስት አዕይንተ አልባቢነ የልቡናችን አይኖች ያብራ ይላል። ይሄ አይን በራ ማለት ረቂቁን ዓለም አየህ ማለት ነው። ይሄ ካልበራ ድፍን ነው አታይም። እና ይሄ በጣም ለምሳሌ ቅዱስ መጽሐፍ ላይ ብዙ ጊዜ ሳነብ የምገረማቸው ነገሮች አሉ። ለምሳሌ በለዓም አህያዋና የበለዓም ታሪክ። አህያዋ እኮ መልአኩን አይታለች ተሽላ ማለት ነው። በለዓም ይደበድባታል በሰው አንደበት እስክታወጣ ድረስ እና መጨረሻ እግዚአብሔር የበለዓምን አይኖች ከፈተ ይላል። አሁን ይሄ ዕውር አይደለም የሚከፈተው የልብ አይን ነው። ኤንጅል ስለማየት ይሄ መብራት አለበት። ካላየ አታይ። በወርድ ቁመት ጥልቀት በሚል አይን ልታይ አትችልም። ሲጀመር እንኳን ረቂቃኑ ግዙፋን የተባሉት ብሄሞት ምናምን ሌዋታ የሚባሉ አዩ ቢባል አትገረም። በነፍስ አይን ነው ማየት የሚቻለው። እና ይሄ አዕይንተ አልባብ በጣም ለምሳሌ ኤልሳም ከማስታወሰው ታሪክ ደቀ መዝሙር የሶርያ ወታደሮችን አይቶ በጣም ፈራ።
እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለውም አልሰማም። መጨረሻ ጸለየ ኤልሳ የብላቴናውን አይኖች ክፈት ብሎ ጸለየ። ጸሎት ይፈልጋል ማለት ነው። አሁን የሚያስረዳን ጸለየና አይኖቹን ሲከፍት የሆኑ የእሳት ፈረሶች ዙሪያው ተሰልፈው ያያል ነው። አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም። ስውር ነገርን ለማየት የሚጸለይ ጸሎት አለ። ሁሉም ውስጥ ግን የእግዚአብሔር ስም ያለበት ነው። ኤልሳ ጸለየ ይላል አይደለም? እግዚአብሔር ለምሳሌ ደቀ መዛሙርቱ ህብስቱን ሰጠ፣ አይናቸው ተከፈተ፣ ተሰወረ የሌለ እሱ እንዲያበራላቸው የእግዚአብሔርን ስም ደጋግሞ ሪሳይት የሚያደርጉ ጸሎታት አሉ። አይንተ አልባብ ነው። በቃ አለቀ። እንትኑን ነው መንገዱን ማወቅ ነው። ደግሞ እንትን አለው ጆሮም አለው። አይዛነ ነፍስ ይባላል፣ ልብ ይባላል። አይዛነ ልብ ማለት የልብ ጆሮዎች። እነዚህ ከተከፈቱልህ ማድመጥ ትችላለህ ሌላ ድምፅ። ለምሳሌ አንዳንድ ሰዎች የሆነ ገዳም ሄደን የሆነ ድምፅ ሰማን የጸናጸል እንደዚህ ዝማሬ ሊሉ ይችላሉ። ሌሎቹ ኧረ አልሰማንም ሊሉ ይችላሉ። ጀጅ ማድረግ የለብም። የነዛ ማለት ተከፍቷል። ምን ታደርገዋለህ እንግዲህ። እነዚህ ዝግ ነው። ወገብ አለው። ወገበ ልቡና ማለት እሱ ሲጠነክር በጣም ምንም አትነዋወጥ አይነት ትሆናለህ። መትከፈ ልቡና የሚባል ጫንቃ አለው። ጫንቃ ማለት ትከሻ ማለት ምሳሌ ካርቶን ልትሸከም ትችላለህ። ያ ደግሞ ብዙ ምስጢር መሸከም የሚችል ነው። ያ ከተንትን ካለለ መትከፈ ልቡና አለ። እግረ ልቡና መሄድ ይችላል። ለምሳሌ ባሪያቆስ ይህን ባሰብኩ ጊዜ ህሊና ይሄዳል ይላል። የውስጥ ነው። ትከሻ ተጭኖ ይሄዳል። ምን ማለት ነው? ነፋስ ረቂቅ አይደለም፣ የርቀት መሆኑ ታውቃለህ። ግዘፍ አይደለም፣ ይሄዳል። ለምሳሌ እጅ አሁን እኛን እንዲህ የምንዘረጋው እንዲህ የምንለው ለጸሎት በቁት ላይ አይዘረጉ እንትን አይልም። ለእመይትክ ሰፊያ ዴከ ስፎ ለልቡና የልቡናቸው እጅ ይዘረጋል። እኛ ገና ስጋ ላይ ስለሆን ለምሳሌ ለአምላካችን እንወድቃለን፣ እንሰግዳለን፣ እንበረከካለን። እዚህ ጋር ሲደርሱ ግን አብራ ከልቡናቸው እግዚአብሔር መንፈስ ነው የሚሰግዱለት በርቀት በረቂቅ። ይሄ ማለት ኦሬንታ መዋሃድ ከአምላክ ጋር ነው። ለዚህ ነው ከቆጣሪው መቀጠል እንጂ ብጥስጣሽ ምንም ልታይ አትችልም። በስንት ተመስጥ የሆነ ነገር ብልጭ አለልህና ትልቅ ጉዳይ አይደለም። ይሄ ግን ሌላ ነው። አንሴስተሮቻችን የሄዱበት የእውቀት የጥበብ የማስተዋል መንገድ ግንኙነቱ ከእግዚአብሔር ጋር የሆነ ነው። ልዩነት ያለው ያልኩት ይሄ ነው። እና መጨረሻ ምን አለው ግን ሚዛን ነው። ይሄ እዚህ ጋር ባላንስ ነው። መዳለው አልባብ ይባላል። በዚህና በዚህ መካከል ያለውን ሚዛን ነው ባላንስ የሚሰራው ይሄ ነው። ባላንስ ሚዛን ከሌለ ይሄ ከበለጠ አጥፊ ነው። በቃ አውዳሚ ነው። በቃ አለቀ። በጣም ሙቀትህም ለጥፋት ታረገው ትችላለህ። እሳት አንዳንዴ ያጠፋል አይደል? ቀጥላ ውሃ ደግሞ ከፈለገ አንዳንዴ ማዕበል ይሆንና ያጠፋል። ስለዚህ ይሄ ነው አስታራቂ መሀል ሆኖ ልብ ይስጥህ ይባላል። አሁን እኛ ስለዚህ ስለ ልብ ብለን ጨርሰናል። አሁን ዓለሙ ነው ብሬን እያለ ዓለምን አሰልችቶ ነው አሁን ገና ወደዚህ እየባነነ የመጣ። አልነቃም ብዬ አምናለሁ። ሳይንስ በእኔን እይታ ነው፣ ሌላውን አይመለከትም። ምን አለ 40,000 ሴሎች ተገኙ አለ ልብ ላይ ራሳቸው እና በፖይንት 1 ሄርትዝ ከብሬን ጋር ይገናኝ ራሳቸውን ችለው ማሰብ፣ መወሰን፣ መረዳት ኢንተለጀንስ አላቸው። እንደውም ዘ ሊትል ብሬን ኢን ዘ ሃርት ብሎ ሲያቀርብ እንደውም አንድ ምሳሌ ጠቀሰ። ምንድነው የጠቀሰው? የልብ ንቅለ ተከላን አነሳና በሚድዌስት ላይ አንዲት የ8 ዓመት ልጅ ልቧ ከጥቅም ውጭ ሆኖ የ10 ዓመት ህፃን ልብ የሞተች አለ ይቀመጥ የለ ኦልሞስት 60,000 ሰው ንቅለ ተከላ በመት ያደርጋል። ያው ልብ እና ልብ ተተከለላት ሌላ ልብ ማለት በቀዶ ጥገና አለ። እሱ ያነሳው ምሳሌ ነው ጠቅሰው እና ድና ቤቷ ከገባሽ በኋላ እቺ 8 ዓመት ህፃን መቃዠት ጀመረች። በጣም ቅዠቱ ማያቋርጥ ሲሆን ቤተሰቦቿ ሆስፒታል ይዘዋት ይሄዳሉ እና ለልብ ስፔሻሊስት ቀዶ ጥገና አድራጊው ትቃዣለች አሉት። እኔ ምን አውቃለሁ ስለ ቅዠቷ፣ እኔ ልብ ነው ሙያዬ ልብ ነው ገጠምኩኝ አለ። ግን ቅዠቷን ስትነግረው ይሄ ነገር ከኔ አቅም በላይ ነው ብሎ የስነ አእምሮ ባለሙያዎች ጋር ይወስዳታል። ስትነግራቸው ይሄም ከኛ አቅም በላይ ነው ብለው ፖሊስ ጣቢያ ይዟት ይሄዳሉ እና ፎረንሲክ አርቲስቶች አሉ። ለምሳሌ ፎቶ ባታነሳው አንድ ወንጀለኛ አፍንጫው ምን ይመስላል፣ ጆሮ ምን ይመስላል የሚስሉ አስከሽ የሚያደርገው እና ህልሙን ትነግራቸዋለች። እና ህልሟ የሚጀምረው ሚድናይት ላይ እኩለ ሌሊት ላይ
ጫካ አካባቢ ነው፣ ድቅድቅ ጨለማ ነው። ትሮጣለች እቺ ሕፃን። አንድ ግዙፍ ሰው ያባርራታል። ትሮጣለች፣ ያባርራታል። መጨረሻ ላይ ትወድቃለች እና ያ ሰው አካላዊ ጥቃት አድርሶባት የሆነ ቃላትን ተናግሮት ነው የሚገላት። ምን ይመስላል መልኩ? ይሄን ይመስላል። ፊቱ ይሄን ያህል ይመስላል። ምን ተናገረሽ? ይሄን ነገር አለኝ ትላቸዋለች። ያንን ስዕል ይስሉና ከቃሉም ከምኑም ከነገረቻቸው መረጃ ተነስተው አንድ ተጠርጣሪ ግለሰብ ይይዛሉ። በኋላ ይዘው ሲመረምሩት የ10 ዓመቷን ሕፃን የገደለው ወንጀለኛ ነበረ። ልቡ ያስታውሳል። ሜሞሪው ገብቷል ማለት ነው። ሜሞሪው እዛች ሕፃን ልብ ገብቷልና ከባድ ነገር ነው ይሄ። ኢቭን አካሉ ራሱ ውስጣኛ ሁኑ ሳጣ ውስጥ ገብተን ነው። የነፍስ የመንፈስ ጉዳይ ስለሆነ ነው። አይነ ልብ ዝነ ልብ ምናምን እያልን ተነተን ነው። አካሉ ራሱ የከበረ ነው። ለምሳሌ ለነፍስ ማደሪያ ይሄ እንደ ድንኳን አይደለም። ድንኳኗ እኮ ነው ይሄ ሲወድቅ አይደል ነፍስ የምትወጣ። ስለዚህ ለዛም ማረፊያ ያለው ማለት ነው። በፖይንት 1 ሄርትዝ ይገናኛሉ የሚል ጥናት ነገር አቅርቧል። ብቻ አንሴስተሮቻችን መጽሐፌ ላይ 37 አልፋ 73 ላይ ያነሳሁት ኩላሊት፣ ልብ፣ ብሬን እነዚህ 3ቱ ወሳኝ ናቸው ለማሰብ። በሐዲስ ኪዳን መጽሐፍት ለምሳሌ ጌታችን በሰባቱ መቅረዝ መብራቱ ሲመላለስ ነበር ይላል። አባ ሰባቱ መቅረዝ መብራት ማለት በሰው ፊት ላይ ያሉ ነገሮች ነው እና ምን ይላል? መንፈስ ይላል። የሰው መንፈስ የእግዚአብሔር መብራት ነው ይላል አለ መጽሐፍ ቅዱስ ላይ። እና እነዚህ መቅረዞች ማለት 7 ናቸው። አለቀ እኮ ብርሃን ናቸው። አሁን ሌላው ሰው ሲወስደው መደንገጥ የለብንም። አሁን ትልቁ ነገር በጣም ስለማናውቅ የኛን በቃ ቶሎ እንደነግጣለን የሆነ ነገር ስንሰማ። ይሄ ትልቅ ጉድለት አለ በዚሁ ላይ እና ምንድነው 7ቱ መቅረዞች እንትን ናቸው። 3 ወደዛ 3 ወደዚህ ነው። አንዱ መሃል ላይ ነው እና ንጹህ ዘይት ነው መሃል ላይ የሚቀዳው። ልክ መሃል ላይ ንጹህ ዘይት ሲቀዳ ወደ ስንተዚህ እየተበተኑ ዘይቱ በ3ቱ ክፍት ናቸው። መሐከሉ ስራ ወጥ ነው፣ አልተቀጠለበትም። ገንቦ ሙሉ ዘይት ይቀዳበታል። ወደ 6ቱ እየቱ 7ቱ በብርሃን ይጥለቀለቃሉ ማለት ነው። ይሄ ማለት ሴንተር ነው ማለት የእውቀት ሴንተር አለ ማለት ነው። ዝም ብሎ አይደለም፣ ቦታ አለው። በእኛ ለምሳሌ በእኛ ትምህርት ሰው መቅረዝ ነው፣ ክቡር ነው፣ እግዚአብሔር ብርሃን ነው እንላለና ይሄ ናላው እቺ ድማህ ትባላለች። በጣም ከፍተኛ ቦታ ናት። ሕፃናት ሲወለዱ አይተህ ከሆነ እንደ ሚልክዌይ ጋላክሲ ጥምዝ ነገር አለ ጸጉራቸው። ያ እሱ ማለት በጣም ድማህ ነው የምንለው። የኛ አናት መሐል አናት አሻራ ይሏታል። አናት ናት እሷ። ድማህ ማለት ደጅ